ዛሬ አምስቱን የኦሪት መጽሐፍትን በአጭሩ ለመዳሰስ ሞክራለሁኝ። እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት እጋብዛችኋለሁ። ሰላም ጤና ይስጥልኝ ውድ የፍሬዛፍ የዩቲዩብ ቻናል ቤተሰቦች በሙሉ ሁላችሁንም ሰላም እላለሁኝ። እንዴት ናችሁ? ዛሬ አምስቱን የኦሪት መጽሐፍትን በአጭሩ ለመዳሰስ ሞክራለሁኝ። እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት እጋብዛችኋለሁ። ኦሪት የሚለው ቃል ኦራይታ ከሚለው የጥንት የሶርያ ቋንቋ የተገኘ ሲሆን ትርጉሙ ሕግ ወይም ትምህርት ማለት ነው። ኦሪት የመጽሐፍ ቅዱስ መጀመሪያ የሆኑትን አምስቱን መጽሐፍትን ያመለክታል። አምስቱ የኦሪት መጽሐፍት እነዚህ ናቸው። አንደኛው ኦሪት ዘፍጥረት ሲሆን 50 ምዕራፎች አሉት። ሁለተኛው ኦሪት ዘጸአት ሲሆን 40 ምዕራፎች አሉት። ሦስተኛው ኦሪት ዘሌዋውያን ሲሆን 27 ምዕራፎች አሉት። አራተኛው ኦሪት ዘኍልቍ ሲሆን 36 ምዕራፎች አሉት። የመጨረሻው አምስተኛው ኦሪት ዘዳግም ሲሆን 34 ምዕራፎች አሉት። የእነዚህ የአምስቱ የኦሪት መጽሐፍት ጸሐፊ ሙሴ ስለሆነ አምስቱ የሙሴ መጽሐፍት በመባል ይታወቃሉ። እነዚህን አምስቱን የሙሴ መጽሐፍ በአጭሩ ለመዳሰስ ስንሞክር የመጀመሪያው ኦሪት ዘፍጥረት ነው። በኦሪት ዘፍጥረት መጽሐፍ ውስጥ ስለ ዓለማት አፈጣጠርና ስለ ሰው ልጅ የመጀመሪያ ታሪክ ማለትም ስለ ፍጥረት ታሪክ፣ ስለ ውድቀት ታሪክ፣ ስለ ጥፋት ውሃ ታሪክና ስለ ባቢሎን ግንብ ታሪክ እናገኛለን። በተጨማሪም ስለ እስራኤል አባቶች ታሪክ ማለትም ስለ አብርሃም ታሪክ፣ ስለ ይስሐቅ ታሪክ፣ ስለ ያዕቆብ ታሪክና ስለ ዮሴፍ ታሪክ እናገኛለን። ሁለተኛው የሙሴ መጽሐፍ ኦሪት ዘጸአት ነው። በኦሪት ዘጸአት መጽሐፍ ውስጥ እግዚአብሔር እስራኤላውያንን በሙሴ አማካኝነት ከግብፅ ባርነት ነፃ እንዳወጣቸውና 10ቱን ትእዛዛት እንደሰጣቸው እናገኛለን። ሦስተኛው የሙሴ መጽሐፍ ኦሪት ዘሌዋውያን ነው። በኦሪት ዘሌዋውያን መጽሐፍ ውስጥ እግዚአብሔር ቅዱስ ስለሆነ እስራኤላውያንን በቅድስና እንዲኖሩ ከእግዚአብሔር ጋር ያላቸውን የቃል ኪዳን ግንኙነት እንዲጠብቁና እግዚአብሔርን እንዲያመልኩ እግዚአብሔር የአምልኮ ሕጎችንና ደንቦችን እንደሰጣቸው ሕዝቡም የመገናኛ ድንኳኑን እንደሰሩ እናገኛለን። አራተኛው የሙሴ መጽሐፍ ኦሪት ዘኍልቍ ነው። በኦሪት ዘኍልቍ መጽሐፍ ውስጥ እስራኤላውያን ወደ ተስፋይቱ ምድር ከነዓን ስላደረጉት ጉዞ ይነግረናል። በጉዞአቸውም በእግዚአብሔር ላይ እንዳመፁ፣ እንዳጉረመረሙ፣ በዚህም ባለመታዘዛቸውና ባለማመናቸው ምክንያት ለ40 ዓመታት በምድረ በዳ እንደተቅበዘበዙ እናነባለን። በመጨረሻም ወደ ከነዓን ለመግባት እንደተዘጋጁ በዚህ መጽሐፍ ውስጥ እናነባለን። አምስተኛው የሙሴ መጽሐፍ ኦሪት ዘዳግም ነው። በኦሪት ዘዳግም መጽሐፍ ውስጥ እስራኤላውያን ከነዓን ከመግባታቸው በፊት ሙሴ ለእስራኤላውያን የተናገራቸውን የመጨረሻ የስንብት ንግግሮችን ያካትታል። ሙሴ የእግዚአብሔርን ሕግና ቃል ኪዳኑን ለሕዝቡ በማስታወስ ለእግዚአብሔር ታማኞች ሆነው በተስፋይቱ ምድር እንዲኖሩ ከጣዖት አምልኮም እንዲርቁ ሕዝቡን እንዳስጠነቀቃቸው በዚህ በኦሪት ዘዳግም መጽሐፍ ውስጥ እናነባለን። በመጨረሻም ሙሴ ከነዓን ሳይገባ እንደሞተም በዚሁ ክፍል ውስጥ እናነባለን። በዚህ አጭር ቪዲዮ አምስቱን የሙሴ መጽሐፍትን ዋና ሐሳብ እንደተረዳችሁ ተስፋ አደርጋለሁኝ።
ሙሉውንም እንድታነቡት እጋብዛችኋለሁ። እስከ መጨረሻው ድረስ ስላዳመጣችሁት አመሰግናለሁኝ። በያላችሁበት ቦታ ሰላማችሁ ይብዛ። ተባረኩ።